ማንቸስተር ዩናይትድ ትናንትና ብሬንትፎርድን በኦልድ ትራፎርድ አሸንፏል። ለአውሮፓ ቻምፒየንስ ሊግ ተሳትፎ አንድ ብቸኛ ነጥብ ብቻ ቀርቶታል ቻምፒየንስ ሊጉ ላይ መሳተፉን ለማረጋገጥ። ስለዚህ ጨዋታ ጥቂት ነጥቦችን እናነሳለን። ዛሬ በአውሮፓ ቻምፒየንስ ሊግ የዓመቱ ትልቁ ጨዋታ በሁለት የሚያጠቁ ቡድኖች መካከል በሁለት በማይፈሩ ቡድኖች መካከል የሚደረግ አዝናኝ ጨዋታ ይደረጋል። ፓሪስ ሰን ዠርመን ከባየር ሙኒክ በባየር ሙኒክም በፓሪስ ሰን ዠርመን በኩልም ምን ይጠበቃል? ጥቂት ነጥቦችን እዚህ ጉዳይ ላይ እናነሳለን። ቼልሲ፣ ማንቸስተር ዩናይትድ፣ አርሰናልን፣ ሊቨርፑልን የተመለከቱ ጉዳዮችንም ይዘናል። በተለይ ከአርሰናል ጋር በተያያዘ የካቨርስ ጉዳት፣ የኤዜ ጉዳት በተመለከተ ምን አዳዲስ ጉዳዮች አሉ? ሌሎችንም አጫጭር ጉዳዮች የነገርናችሁ። በዝውውር ጉዳዮች አርሰናል የሚገርም አጥቂ ለማስፈረም ንግግር ላይ እንዳለ ተሰምቷል። ይህንን በተመለከተ ፍንጮች ታይተዋል። የኤንድሪክ ጉዳይ ይነሳል። ከኤንድሪክ በተጨማሪ ደግሞ ሌሎች አማራጮችን እየተመለከተ ይገኛል። ሌሎችንም አጫጭር ጉዳዮች ይዘናል። በቻላችሁት በያላችሁበት አብራችሁን ቆዩ። ሀሳብ አስተያየቶቻችሁን ጻፉልን። ዛሬ ፓሪስ ሰን ዠርመን የሚያሸንፈው ወይስ ደግሞ ባየር ሙኒክ? ግምቶቻችሁን እንቀበላለን። ትናንትና በርከት ያሉ መልእክቶቻችሁ መጥተውልናል። ወደ በኋላ ላይ ለሰጣችሁን ሀሳብ አስተያየቶች እንዲሁ ግምቶቻችሁም ጭምር ምላሾችን እያነሳን እንቆያለን። ትናንትና ከነበረው ጨዋታ ጀምራለሁ። በኦልድ ትራፎርድ ማንቸስተር ዩናይትድ የሚጠበቅ ጨዋታ አድርጓል። ብሬንትፎርድ ምን ጊዜም ብሬንትፎርድ ነው። ባለፉት ዓመታት ዘንድሮም ከዘንድሪው ከያዙት በኋላ በጣም አስፈሪ ቡድን ሆኖ ተመልክተናል። ለማንቸስተር ዩናይትድ ቀላል ጨዋታ እንደማይሆን ይጠበቅ ነበረ። ውጤቱም አጠቃላይ የጨዋታ እንቅስቃሴውም ያንን በደንብ የሚገልጽ ነው። ካዜሜሮ 11ኛው ደቂቃ ላይ ግብ አስቆጠረ። ከሃሪ ማጓየር የተሻገረለትን ኳስ በግንባር ገይቶ ሃሪ ማጓየርም በግንባር ነበር ያቀበለው። ከዛ በኋላ ጨዋታው 1-0 እንደቀጠለ ቤንያሚን ሼሽኮ የመጀመሪያው 45 መጠናቀቂያ ላይ 43ኛው ደቂቃ ላይ ሌላኛውን ግብ አስቆጠረ። ማንቸስተር ዩናይትድ 2-0 ይመራ ነበር። 87ኛው ደቂቃ ላይ ግን ጀንሰን ያስቆጠራት ግብ ብሬንትፎርድ የበለጠ በመጨረሻ ደቂቃዎች ላይ ጫና እንዲያሳድር አድርጎት ነበር። የአሰልጣኝ ማይክል ካሪክ ቡድን ግን አሸንፎ ጨዋታውን በድል ተወጥቷል። አሁን በአውሮፓ ቻምፒየንስ ሊግ ላይ ለመሳተፍ አንድ ነጥብ ብቻ ማግኘት ይጠበቅበታል በማንቸስተር ዩናይትድ በኩል። ያም አንድ ነጥብ በቻምፒየንስ ሊጉ ላይ መሳተፉን ያረጋግጣል ማለት ነው። 58 ነጥቦች ነበሩት። አሁን 61 ነጥብ ላይ ይገኛል። ከማንቸስተር ሲቲ በ9 ነጥብ፣ ከአርሰናል በ12 ነጥቦች ዝቅ ብሎ ተቀምጧል። ማንቸስተር ሲቲ በተመሳሳይ የነጥብ ልዩነቱን ወደ 12 የማስፋት እድል አለው ከማንቸስተር ዩናይትድ ጋር። ማንቸስተር ዩናይትድ ግን ከሊቨርፑል ጋር ከአስቶን ቪላ ጋር በነጥብ እኩል ሆኖ ነበር እነዚህ ሁለት ቡድኖች ጋር። ነገር ግን አሁን ማሸነፉን ተከትሎ የነጥብ ልዩነቱን ወደ 3 ከፍ አድርጓል። የመጨረሻው ጨዋታዎች ያለ ጫና በጥሩ መንገድ ለማጠናቀቅ እድል በር የሚከፍትለት ነው። በቀጣይ ደግሞ ሊቨርፑል 4ኛ ደረጃ ላይ ይገኛል። 3ኛ ደረጃ ላይ ከተቀመጠው ከማንቸስተር ዩናይትድ ጋር የሚያደርጉት ጨዋታ የበለጠ ትኩረትን የሚስብ አይነት መራ ግብር ነው። ሩበን አሞሪም ማንቸስተር ዩናይትድን የውድድር ዓመቱ አጋማሽ ካለፈ በኋላ ወይም ጥር ወር ላይ ሲሰናበቱ ማንቸስተር ዩናይትድ እዚህ ይገኛል በውድድር ዓመቱ መጨረሻ ላይ ብሎ አንድም የገመተ ሰው አልነበረም። አሰልጣኝ ማይክል ካሪክ ግን ያንን አሳክቶታል። አሁንም ቀጣይ አራት ጨዋታዎች እየቀሩ ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ ላይ የሚሳተፍበት እድል ሰፍቷል። በሩበን አሞሪም የመጀመሪያ 20 ጨዋታዎች በፕሪሚየር ሊጉ ላይ 31 ነጥቦችን ብቻ ነበር ማንቸስተር ዩናይትድ የሰበሰበው። አሁን አሰልጣኝ ማይክል ካሪክ ከመጣ በኋላ በ14 ጨዋታዎች 30 ነጥቦች ላይ ደርሷል። 61ኛ ነጥቡን ነው ትናንትና ያሳካው። ካዜሜሮ፣ ብሩኖ ፈርናንዴዝ፣ አሰልጣኝ ማይክል ካሪክ ስለ ቤንያሚን ሼሽኮ ብዙ ማለት ይቻላል። በጣም ጥሩ ምሽት ነበረ ለማንቸስተር ዩናይትድ በድል የተወጣበት ነው ብሎ ነገር ይቻላል። ብሩኖ ፈርናንዴዝ ሌላ አሲስት አስመዝግቧል። 19ኛ አሲስቱ ላይ ደርሷል። በተለይ ያቺን ኳስ ሌላ አጥቂ ለቤንያሚን ሼሽኮ ያቀበለው ኳስ ሌላ አጥቂ ቢሆን ለምሳሌ ቤንያሚን ሼሽኮ የቆመበት አቋቋም በጣም ጥሩ ነው። ሌላ ኳሷን ይዞት እየገፋ የነበረው ወይም በብሩኖ ፈርናንዴዝ ቦታ ሌላ አማካኝ ሰይማችሁ ብትመለከቱት ሌላ አማካኝ ቢሆን ሊመታው የሚችልበት በጣም ሰፊ እድል አለ። ክፍተቶች ተፈጥሮ ነበር። ነገር ግን ብሩኖ ፈርናንዴዝ ተረጋግቶ ተከላካዮቹ ክፍተት እንዲፈጥሩ አድርጎ በራሱ እንግዲህ በጭንቅላት ነበር የበለጣቸው። ከዛ በኋላ ለቤንያሚን ሼሽኮ ኳሷን አቀበለ። ቤንያሚን ሼሽኮም በሚገርም አጨራረስ ግቧን አስቆጠረና ለቤንያሚን ሼሽኮ 10ኛ የፕሪሚየር ሊግ ግብ
የብሩኖ ፈርናንዴዝ ደግሞ በውድድር አመቱ ላይ የተመለከትነው 19ኛ የፕሪሚየር ሊግ አሲስት። በአምስቱ የአውሮፓ ሊጎች ላይ እሱን ብሩኖ ፈርናንዴዝን በግብ አሲስት በማድረግ የሚስተካከለው ተጫዋች የለም። 19ኛ አሲስቱን አስመዝግቧል። አሰልጣኝ ማይክል ካሪክ እንግዲህ በቀጣይ የሚኖሩ ቆይታዎች ይጠበቃሉ። ትናንትና በአሰልጣኝ ማይክል ካሪክና በሩበን አሞሪም መካከል ያለውን ልዩነት ተመልክተናል። ለምሳሌ በጣም ወገኛ ናቸው የሚባሉ አሰልጣኝ ናቸው ሩበን አሞሪም። በ3-4-3 አሰላለፍ ከዛ ውጪ ወይ ፍንክች ብለው በዛው አጫወት ቡድናቸው እየተጎዳም ቡድናቸው እየተጠቃም ያንን እንመለከት ነበር። ትናንትና የመጀመሪያው 45 እንደተጠናቀቀ አሰልጣኝ ማይክል ካሪክ ከትናንትና በፊት በነበሩ 13 ጨዋታዎች ላይ ቶሎ እርሊ አስገዳጅ ካልሆነ ወይም በጉዳት ምክንያት ካልሆነ ተጫዋቾችን ቀይሮ አቅም ነበር። ፈርስት ሃፍ እንደተጠናቀቀ አማድ ዲያሎን ቀይሮ አስወጡ። አማድ ዲያሎ በናስር ማዝራዊ ነበር የተተካው ሃፍ ታይም ላይ። ከዛ በኋላ የማንቸስተር ዩናይትድ አጫወት ወደ 3-4-3 ከ4-2-3-1 አሰላለፍ ወደ 3-4-3 እንዲቀየር አድርጓል። ምክንያቱም የብሬንትፎርድን ጫና ለመቋቋም አሰልጣኝ ማይክል ካሪክ እንደዚህ አይነት ፕራግማቲክ አሰልጣኝ እንደሆነ ነገሮችን ቶሎ መቀየር የሚወድ አይነት አሰልጣኝ እንደሆነ ተመልክተናልና በጣም ጥሩ ውሳኔ እንደነበረ ተመልክተናል። በአማድ ዲያሎ በኩል በብሪያም ቦሙ ትናንትና ሳነሳ ነበር። አማድ ዲያሎም በተመለከተ በማንቸስተር ዩናይትድ ቤት አሁንም መሻሻል ያለበት ተጫዋች ነው። በየጨዋታው ላይ እየተመለከት ነው እንገኛለን። ነገር ግን በሚፈለገው ደረጃ ግቦችን እየተሳተፈ ግቦች ላይ እንደ ወትሮ እየሆነ አይደለም። ብሪያን ምቤሙ 8 ጨዋታዎች ተቆጥረዋል ግብ ካስቆጠረ። አማድ ዲያሎ ለምሳሌ በአፍሪካ ዋንጫ ከመሄዱ በፊት መቼ ነው ግብ ያስቆጠረው ብለን ስንመለከት በጣም ራቅ ያለ ጊዜን ይወስዳል። ማንቸስተር ዩናይትድ ከቦርመዝ ጋር በነበረው ጨዋታ ላይ በዛ ጨዋታ ላይ ነበር አማድ ዲያሎ ግብ ያስቆጠረው። ከዛ በኋላ 4-4 የተጠናቀቀ ጨዋታ ላይ ለኮት ዲቯር ብሔራዊ ቡድን ግቦችን ያስቆጠረባቸው ጨዋታዎች አሉ። ለማንቸስተር ዩናይትድ ግን አማድ ዲያሎ አሲስት እያደረገ አይደለም፣ ግብ እያስቆጠረ አይደለምና ምናልባት ስጋትን የሚፈጥር ይመስላል። የቦርመዝ ጨዋታ ትረጋው በጣም 2025 ላይ በፈረንጆቹ አዲስ ዓመት አማድ ዲያሎ አንድም ግብ ለማንቸስተር ዩናይትድ አላስቆጠርምና እንደ ብሪያን ምቤሙ ሁሉ ስጋትን የሚፈጥር እንቅስቃሴዎች ላይ ያለ ተጫዋች ነው። በአቋም ደረጃ በጣም ወርዷል ማለት ባይቻልም ያንን መነቃቃት መፍጠር አለበት። ያንን ተነሳሽነቱን ያንን አይደክሜነቱን ማንቸስተር ዩናይትድ ሊያጣው አይገባምና ድርድሮች ወይም ከተጫዋቹ ጋር ቁጭ ብሎ አሰልጣኝ ማይክል ካሪክ መነጋገር ያለበት ይመስላል። ስለ ካዜሜሮ ማንሳት ይቻላል። ትናንትና በኦልድ ትራፎርድ ዋን ሞር ይር አንድ ተጨማሪ ዓመት ቆይልን እያሉ የማንቸስተር ዩናይትድ ደጋፊዎች ሲዘምሩለት ነበር። ዘንድሮ ትናንትና ግቧን ሲያስቆጥር ከ9ኛ ግቡን ነበር ያስቆጠረው። በፕሪሚየር ሊጉ ላይ 8ቱ በግንባር ተገኝተው የተቆጠሩ ግቦች ናቸውና ከብሪያን ምቤሙ እንዲሁም ደግሞ ከቤንያሚን ሼሽኮ እኩል የተስተካከለበት ነበር ከነዚህ አጥቂዎች ጋር ብዙ ግቦችን በሊጉ ላይ በማስቆጠር። ከዛ በኋላ ቤንያሚን ሼሽኮ 10ኛ ግቡን አስቆጥሮ በለጠው። ነገር ግን ለሱ በጣም ጥሩ ምሽት ነበር ማለት ይቻላል። ብሩኖ ፈርናንዴዝ ግን አሁንም የፕሪሚየር ሊግ ዓመቱ ምርጥ ተጫዋችነት ይገባዋል እየተባለ አስተያየቶች እንዲሰጡ አስገድዷል። 22 ተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ ግብ አስቆጥሯል። ከሰር አሌክስ ፈርጉሰን መልቀቅ በኋላ ብዙ በተከታታይ ጨዋታዎች ላይ ግብ ያስቆጠረበት አመት ሆኗል። ሃሪ ማጉዌርን ስንመለከት በአየር ላይ ኳስ እንዲሁም በመሬት ላይ የአንድ ለአንድ አጋጣሚዎቹን ሁሉንም በማሸነፍ የሚገርም አይነት ምሽት አሳልፏል። ሃሪ ማጉዌር ስለ ሩበን አሞሪም እና ስለ ማይክል ካሪክ ተጠይቆ ነበረ። ውጤቱ ለብቻ ይናገራል የሚል ምን ያክል እንደተሻሻልን ከዚህ በፊት 50-50 ነበር እድሎቻችን። አሁን ግን በሁለቱም ቦክሶች ላይ በማጥቃትም በመከላከልም የሚገርም ጊዜ ላይ እንገኛለን ብሏል። እኔ ይላል በአየር ላይ ኳስ አጠቃቀም በማንቸስተር ዩናይትድ ተጫዋቾች መካከል ምርጡ ነኝ ብዬ አስብ ነበር። ነገር ግን ካዜሜሮን ካየው በኋላ ከካዜሜሮ ጋር አብሬ መጫወት ከጀመርኩ በኋላ ካዜሜሮ ፍጹም እንደሚበልጠኝ አረጋግጫለሁ ብሏል። ብሩኖ ፈርናንዴዝን በተመለከተ ባለፉት 7 ጨዋታዎች ክሪስታል ፓላስ ላይ ግብ አስቆጥሯል፣ አሲስት አድርጓል። ከኒውካስል ዩናይትድ ጋር አሲስት አድርጓል። አስቶን ቪላ ላይ 2 አሲስቶች ነበሩት። ቦርመዝ ላይ ግብ አስቆጥሯል። ከሊድስ ጋር፣ ከቸልሲ ጋር፣ ከብሬንትፎርድ ጋር አንሪል የሆኑ ቁጥሮችን እያስመዘገበ ቀጥሏል። አሲስቶችን አስመዝግቧል። ለሁሉም የሚገርም አይነት ጨዋታ ነው። አሁን 7 ግቦች አሉት፣ 7 አሲስቶች። በፕሪሚየር ሊግ ሂስትሪ ከማንቸስተር ዩናይትድ ተጫዋቾች መካከል ዋይኒ ሩኒ፣ ሪያን ጊግስ፣ ፖል ስኮልስ እና ዳቪድ ቤካም ብቻ ነው የሚበልጡት። የዳቪድ ቤካምን ቁጥር በቅርቡ እንደሚያሻሽለው 142 የግብ ተሳትፎ ነው ያለው ዳቪድ ቤካም። 80 አሲስቶች፣ 62 ግቦች። ብሩኖ ፈርናንዴዝ 7 አሲስቶች፣ 7 ግቦች፣ 140 የግብ ተሳትፎ ላይ ደርሷል። ከክርስቲያኖ ሮናልዶ ጋርም
የተስተካከለበት ነው። ይህ የፕሪሚየር ሊግ ቁጥር ብቻ ነው። ለሁሉም ማንቸስተር ዩናይትድ በጥሩ መንገድ ጨዋታውን አጠናቋል። ጥሩ ውጤት ይዞ ወጥቷል። በተለይ ከባዱን ብሬንትፎርድ ማሸነፍ ማለት በቀላል መንገድ የሚታይ ውጤት አይደለም። ለሁሉም ዛሬ የሚደረግ ጨዋታ ደግሞ አለ በአውሮፓ ቻምፒየንስ ሊግ ላይ። እኔ ይህ ጨዋታ ፓሪስ ሰን ዠርመን ከባየር ሙኒክ የሚያደርጉ ጨዋታ 6 ጊዜ 7 ጊዜ በሚቀጥሉት ቀናት ቢደጋገም ተብሎ የምንመኘው አይነት ጨዋታ ነው። በጣም አስደናቂ ቡድኖች ናቸው ሁለቱም። ሉዊስ ኤንሪኬ የዓለማችን ምርጡ ቡድን አሁን ባየር ሙኒክ ነው ብሎ ለመለሳለስ ወይም ደግሞ ነገሮችን ወደዛ እንዲያመሩ አልፈለገም። ለምሳሌ ባየርን እንዲሁም ፓሪስ ሰን ዠርመን የአውሮፓ ምርጥ ቡድኖች ናቸው፣ ኦፌንሲቭሊም በመከላከልም በማጥቃትም። አርሰናል የሚገርም ስራዎችን እየሰራ ቀጥሏል። ነገር ግን ባየርን በጣም ኮንሲስተንት ነው፣ በቋሚነት እየተጫወተ ይገኛል። 2 ጨዋታዎችን ብቻ ነው በአመቱ እየተሸነፈው። ይሁን እንጂ ይላል ሉዊስ ኤንሪኬ አሁን በሜዳ ላይ ባሳየናቸው ብቃቶች በዚህ ወቅት ላይ ምርጥ ቡድን ቁጥር 1 ቡድን ጥሩ ቢባል ፓሪስ ሰን ዠርመን ነው የሚጠራው። ሌሎች ቡድኖችን እናከብራለን፣ ነገር ግን እውነታው ነው የሚል አስገራሚ አስተያየት ልበ ሙሉ ሆኖ የተናገረው አስተያየትን ተመልክተናል። በዚህ ጨዋታ ላይ ቪንሰንት ኮምፓኒ ወይስ ደግሞ ሉዊስ ኤንሪኬ በደንብ ራሳቸውን ይገልጹበታል። በዚህ ጨዋታ ላይ ማን የተሻለ እንደሆነ ያሳያል የሚለው የሚጠበቅ ነው። ዘንድሮ ሁለቱ ቡድኖች ታስታውሱታላችሁ። ፓሪስ ሰን ዠርመን በሊግ ፌዝ በፓርክ ደ ፕሪንስ ተገናኝተው ነበረ። ባየር ሙኒክ የሚገርም ጨዋታ የነበረበት ሉዊስ ዲያዝ በጨዋታው ላይ ቀይ ካርድ የወጣበት 48ኛው ደቂቃ ላይ፣ ነገር ግን ባየር ሙኒክ 48ኛው ደቂቃ ላይ ሉዊስ ዲያዝ 2 ግቦችን አስቆጥሮ የጨዋታው መነጋገሪያ ነበረ። አሽራፍ ሀኪሚ ላይ ጥፋት ሰርቶ በቀይ ካርድ ወጣ። አሽራፍ ሀኪሚ ለወራት ተጎድቶ እንደነበር ይታወቃል። 4ኛውና 32ኛው ደቂቃ ላይ ግቦችን አስቆጠረና 43ኛው ደቂቃ ላይ በቀይ ካርድ ወጣ። ኔቨሽ 74ኛው ደቂቃ ላይ ግብ ያስቆጠረም ፓሪስ ሰን ዠርመን ከባየር ሙኒክ ያደረጉ ጨዋታ በባየር ሙኒክ 2-1 አሸናፊነት ነበረ የተጠናቀቀው። የሁለቱ ቡድኖች እንግዲህ በፊፋ የዓለም ክለቦች ዋንጫ ላይ ፓሪስ ሰን ዠርመን እና ባየር ሙኒክም ተገናኝተው ዴዝሪ ዶዌ እና ኦዝማን ደምቤሌ ባስቆጠሯቸው ግቦች በፓሪስ ሰን ዠርመን በኩል ደግሞ ዊሊያም ፓቾ እንዲሁም ደግሞ ሉካስ ሄርናንዴዝ በቀይ ካርድ የወጡበት ጨዋታ 2-0 በሆነ ውጤት ያሸነፈበት ነበረ። በቅርብ ጨዋታዎች ላይ እንግዲህ አሁን የተመለከትናቸው ውጤቶች አሉ። ለሁለተኛ ጊዜ ያሸንፋሉ ባየር ሙኒክ በተከታታይ በአመቱ የሚለው በጣም አስፈላጊ ጨዋታ ነው። ሃሪ ኬን፣ ማይክል ኦሊሴ፣ ሉዊስ ዲያዝ የአመቱ ምርጥ ጥምረት ነው ብሎ መናገር ይቻላል። በጋራ 159 የግብ ተሳትፎ አላቸው። ሃሪኬን 58 ግብ 6 አሲስት፣ ማይክል ኦሊሴ 21 ግቦች 26 አሲስት፣ ዲያዝ 27 ግቦች 21 አሲስቶችን ለግብ የሆኑ ኳሶችን አቀብሏልና የሚገርም አይነት ጥምረት የሚገርም አይነት የውድድር ጊዜን እያሳለፉ ይገኛሉ። ኮቫራትስኬሊያ ከዛ በተጨማሪም ሌላኛው ኦዝማን ደምቤሌ፣ ዴዝሪ ዶዌ፣ ብራድሊ ባርኮላ እና ቪቺኒያን ያዘው የፓሪስ ሰን ዠርመን ቡድንም ቀላል ቡድን ይሆናል ተብሎ አይጠበቅም። ግምቶቻችሁ ላኩልን። ለእናንተ በዚህ ጨዋታ ላይ ማን ያሸንፋል የሚለውን ሃሪኬን በእንግሊዝ ክለቦች በኩል በእንግሊዛውያን ተጫዋቾች በኩል በአውሮፓ ካፕ ላይ ዩሮፒያን ካፕ ወይም በቻምፒየንስ ሊግ ላይ በቀድሞ ዩሮፒያን ካፕ አሁኑ በቻምፒየንስ ሊግ ውድድር ላይ 12 ግቦችን ያስቆጠረ ተጫዋች የለም። ገና ከወዲሁ 12 ግቦች ላይ ደርሷል። ባየርን እንግዲህ ባለፉት ጨዋታዎች ላይ ከፓሪስ ሰን ዠርመን ጋር በቻምፒየንስ ሊግ ያደረጋቸውን ጨዋታዎች እንግዲህ የዚህኛው የውድድር ዘመንን ጨምሮ ሁሉንም ማሸነፍ ችሏል። በቅርብ ያላቸው ግንኙነትም የባየርን የበላይነትን የሚያሳይ ነው። ምናልባት በዓለም ክለቦች ዋንጫ ላይ የተገናኙበት ጨዋታ የሚጠቀስ ነው። በጣም ማራኪ፣ በጣም አዝናኝ፣ በጣም የሚገርም አይነት ድባብ ያለው ጨዋታ እንጠብቃለን። ምሽት 4 ሰዓት ላይ በፓርክ ደ ፕሪንስ ፒኤስጂ ከባየር ሙኒክ። ጨዋታውን ግምቶቻችሁን ላኩልን። ትናንትና የእናንተ ሀሳቦች በስፋት መተውልናል። የመጡልንን ጥቂት ነጥቦች እናንሳ። ማንቸስተር ዩናይትድ ከብሬንትፎርድ 1-0 በሆነ ውጤት ያሸንፋል ያለን ያሲኖ ያሶ የተባለ አድማጫችን ነው። ሃይደር በጣም ከልብ እናመሰግናለን ስለ ጻፍክልን መልእክት። ዩናይትድ ደግሞ 2-1 በሆነ ውጤት ብሬንትፎርድን ያሸንፋል፣ ድል ለውዱ ክለቤ ዩናይትድ ብሎ ነበር። ሃይደር በትክክል የገመተ አድማጫችን ነው። ከልብ እናመሰግናለን። ፉአድ ጃርሶ ማንቸስተር ዩናይትድ 3-0 ያሸንፋል ብሎ ነበር። ታሪኮ ወደሻ በትክክል የገመተ ሌላኛው አድማጫችን ነው። የማንቸስተር ዩናይትድን ጨዋታ 2-1 ይጠናቀቃል በሚል ሰይፈዲን 1-1 በሆነ ውጤት ጨዋታው ይጠናቀቃል ብሎናል። ሰይፈዲን ከነገሌ ቦረና ለጻፍክልን መልእክትም ከልብ እናመሰግናለን። ወደፊት ግምቶችን ከግምት እናስገባለን። ትናንትና ግን 1-1 በሆነ ውጤት ሰይፈዲን ከነገሌ ቦረና የጻፈልን መልእክት ነበረ። ሉካስ ቶሬራ ትናንትና በአርሰናል በኩል አንድ ማክሲ አራዮ የተባለ
የተባለ የስፖርቲንግ ሊዝበን ተጫዋችን ለማስፈረም ፍላጎት አለው። በአርሰናል የተጫወተ ተጫዋች የምታስታውሱት ብዬ ጠይቄ ነበር። ሉካስ ቶሬራ ዩራጋዊን ተጫዋች አስታውሰውናል። ሱፊያን ከድር ከልብ እናመሰግናለን። በተለይ ሃደርስፊልድ ታውን ላይ 2018 ላይ ያስቆጥራት ግብ የምትረሳ አይደለችም ብሎናል። ዮሐንስ 1-1 ይጠናቀቃል ብሎ ነበር። የማንቸስተር ዩናይትድን ጨዋታ አህመድ ከጅቡቲ አርሰናል 7 ጨዋታ ቀርቶታል። በአውሮፓ ቻምፒየንስ ሊግም እንዲሁም በፕሪሚየር ሊግ ያሉትን ጨዋታዎች ቆጥሮ ነው አህመድ ከጅቡቲ። በራስ መተማመን ማሸነፍ፣ ከጉዳት ራስን መጠበቅ እንዲሁም እብረት እንዲሰማቸው ለዓላማ መትጋት ያስፈልጋቸዋል። ስለ ዳኞች ብዙ ነገር መናገር አልፈልግም ብሏል። ከዛ በተጨማሪ አሸናፊ ከደቡብ አፍሪካ ሰላማችሁ ብዝት ይበልልኝ ብሏል። ከልብ እናመሰግናለን። በኤፍኤ ካፕ ቼልሲ ተቸግሮ አሸንፏል። ሊድስ ዩናይትድ ደግሞ አሳዛኝ ተሸናፊ ነበረ። ማንቸስተር ዩናይትድ የእንግሊዙ ትልቅ ክለብ 1-0 ያሸንፋል ብሎ ብራያን ምቤሙም ግብ ያስቆጥራል ብሎ ግምቱ ልኮልን ነበር። በትክክል አልተገመተም። ሌላኛው ኢድሪስ አህመድ ዛሬ ካሪክ ሼሽኮን ቤንች አርጎ ከገባ ውጤታም ይሆናል ብዬ አስባለሁ። ሼሽኮ ጥሩ ተጫዋች ቢሆንም አንዳንድ ረጃጅም ኳሶችን ኮንትሮል ምቾት አይሰጡትም። በእኔ በግሌ ድል ለማንቸስተር ዩናይትድ ብለው 2-1 በሆነ ውጤት ትክክለኛ ግምትን አስቀምጦልናል። ለጂብሰን ገሮም የጻፈልን መልእክት ነበር ስለ ቼልሲ ማንቸስተር ዩናይትድም 3-1 ያሸንፋል ብሎ ነበረ። ኤፍሬም ጀማል እንዴት ናችሁ? ማንቼ 2-0 ያሸንፋል የሚል ግምቱንም ልከውልን ነበር። ሽመልስ ከኳታር ዶሃ በፕሪሚየር ሊግ ላይ የቫር የዳኝነት ጉዳይ በጣም እያነጋገረ ይገኛል። ለአንዳንዶቹ የማይሰጥ ቀይ ካርዶች ይሰጣሉ፣ አንዳንዶች ደግሞ የሚያሰጠው ይከለከላል። ግምገማ መደረግ አለበት ብሏል። ግምገማ ያደርጋሉ፣ ሪፖርቶችን ያወጣሉ፣ ስህተቶቻቸውን ሁሉ ጊዜ ይናገራሉ። ነገር ግን መሻሻሎችን እየተመለከተን አንገኝም። ሞባ ፓማባይ ሁላችሁንም ከልብ እናመሰግናለን። ሞባ ለጻፍክልን መልእክት፣ ፓማባይም ከደቡብ አፍሪካ ሁላችሁንም ከልብ እናመሰግናለን። ዛሬም የፓሪስ ሰን ጀርመን ጨዋታ ግምቶቻችሁን ላኩልን። አጫጭር ጉዳዮችን እየተመለከትን እንቆያለን። አርሰናል ቤት የሚነሱ 2-3 ጉዳዮች አሉ። አንደኛው ሁለቱ የዝውውር ዜናዎች ናቸው። አንደኛው ደግሞ ከተጫዋቾች ጉዳት ጋር በተያያዘ ነው። የኤቨሬቼዜ እንዲሁም ደግሞ ሌላኛው የካቨርስ ጉዳይን በተመለከተ ጥያቄዎች ሲመጡልን ነበረ። ኤቨሬቼዜን በተመለከተ ደህና ነው፣ ለቻምፒየንስ ሊግ ጨዋታ ይደርሳል። ካቨርስን በተመለከተ ደግሞ ነገ ነው አርሰናል በቻምፒየንስ ሊጉ ወደ ማድሪድ ተጉዞ ጨዋታውን የሚያከናውነውና ካቨርስን በተመለከተ እንደተፈራው አይደለም። ጉዳቱ የመጀመሪያው 45 ላይ ነበር ከኒውካስል ዩናይትድ ጋር ተቀይሮ የወጣው። ነገር ግን ጉዳቱ በጣም የሚያስፈራ ስጋትን ላይ የሚጥል ባይሆንም አርሰናል አሁንም ቢሆን በተጫዋቹ በኩል ይህንን ያክል ታይም ስኬል ታይም ፍሬም አላስቀመጠም በዚህ ጊዜ ይመደሳል ብሎ። ነገር ግን በፕሪሚየር ሊግ የመጨረሻ 4 ጨዋታዎች ላይ ይሳተፋል ተብሎ ይጠበቃል። በዚህ ሳምንት በሳምንቱ አጋማሽ ነገ በሚደረገው የቻምፒየንስ ሊግ ጨዋታ ላይ ግን ምናልባት ካቨርስ ላይ ደርስ የሚችልበት እድል አለ። ጠባብ እድል ነው ያለው ለጨዋታው የመድረስ ነገር የሚል ዘገባዎችን የቢቢሲው የቀድሞ የዴይሊ ሜል ጻፊ ሰሚም ሞክበል የጻፈው ዘገባ ላይ ተመልክቻለሁ። ኤንድሪክን በተመለከተ ሙንዶ ዲፖርቲቮንም 10 ግቦችን ዘንድሮ በሊጋ ላይ አስቆጥሯል። ባለፈው ፓሪስ ሰን ጀርመን በሊዮን 2-1 ሲሸነፍ ግብ አስቆጥሯል፣ አሲስት አድርጓል። ገና የሚገርም ጊዜ ከፊቱ ይጠብቁታል። የ19 ዓመቱ ብራዚላዊ ተጫዋች ወደ በርናባው ይመለሳል ወይስ ደግሞ ወዴት ይሄዳል በሚሉ ጉዳዮች ላይ ሀሳቦች ሲሰነዘሩ ነበር። አርሰናል የዚህ የኤንድሪክን ጉዳይ በቅርብ እየተከታተለ ይገኛል። ተጫዋቹ ወደ ግላድሊ ወይ ወደ ሪያል ማድሪድ ተመለስ በባል ግላድሊ በደስታ መለሳለሁ ከካናል ፕሉስ ጋር በነበረው ቆይታ ላይ የተናገራቸው ነገሮች አሉ። ወይም ደግሞ ወደ ሌሎች ክለቦች መሄድ ካለብኝ ወደ ሌላ ክለብ ልሄድ ይችላለሁ፣ ምንም የሚፈጠረው ነገር አይታወቅም። ነገር ግን ሊዮንን ለአውሮፓ ቻምፒየንስ ሊግ እንግዲህ ለማቆየት በቻምፒየንስ ሊግ ላይ እንዲሳተፍ ለማድረግ ጥረት እናደርጋለን የሚል አስተያየቱን ሰጥቷል። አንድሪያ ቤርታ ከሰሞኑ ጋላታሳራይ ከፌነርባቼ ባደረጉት የቱርክ ሱፐር ሊግ የደርቢ ጨዋታ ላይ ተመልክተናቸዋልና በጣም አስገራሚ የዝውውር ዜና ሰምተናል። ቪክተር ኦሲመን ወደ አርሰናል በጣም አስገራሚ ዜና ነው። አንድሪያ ቤርታ በዛ የተገኙት ከጋላታሳራይ ጋር በተያዘ ይህንን ናይጄሪያ አጥቂ ወደ አርሰናል ለማምጣት ፍላጎት አላቸው። በተለይ እሳቸው በአትሌቲኮ ማድሪድ በነበሩበት ጊዜ ላይ ቪክተር ኦሲመንን ማስፈረም በጣም ትልቅ ጥረት ያደርጉ ነበርና የጋላታሳራይ የፌነርባቼ ጨዋታ ላይ ኦሲመን ግብ አስቆጥሯል። በአትሌቲኮ ማድሪድ የሚፈልጉትን ተጫዋች ወደ አርሰናል ለማምጣት ጥረት እያደረጉ እንደሆነ የስፔኑ ጋዜጣ አስ ያስነበበው ዘገባ ያሳያል። ለአርሰናል ጥሩ ዜና ይመስላል። ከቪክተር ዮኬሬሽ ጋር መፎካከር የሚችልበት እድል አለ። ከዛ በተጨማሪም ቪክተር ዮኬሬሽ በአንድ ዓመት በኋላ ቢለቅ እንኳን በቪክተር ኦሲመን ለመቀየር ለመተካት እንቅስቃሴዎች እንዳሉ የሚያሳዩ ዘገባዎችን የተመለከትንበት ነበረ። ከማንቸስተር ዩናይትድ ጋር በተያዘ በክረምቱ ብዙ ዝውውሮች ይጠበቃሉ። አንደኛው በጣም ያልተጠበቀ ስም ሰምተናል። ካልቺዮ መርካቶ ማንቸስተር ዩናይትድ የ29 ዓመቱን ብራዚላዊ ተከላካይ
ጌልሰን ብሬመር የዩቬንቱስ ተከላካይ ነው። ለማስፈረም ፍላጎት አለው ተብሏል። ተጫዋቹ እንግዲህ እስከ 58 ሚሊዮን ዩሮ ተከፍሎበት ወደ ዩቬንቱስ ፈርሞ እንደነበር ይታወቃል። ባለፉት ዓመታት በመጠኑም ቢሆን ጉዳት የሚያስተናግደው ተጫዋች ቢሆንም በአሊያንስ በዩቬንቱስ ሜዳ በዩቬንቱስ መለያም ባለፉት ዓመታት ግልጋሎቱን ሲሰጥ ነበር። የማንቸስተር ዩናይትድ የክረምት የዝውውር እቅድ አካል ሆኖ እየተመለከትነው እንገኛለን። ከዩናይትድ ጋር በተያያዘ የማርከስ ራሽፈርድ ጉዳይም ይነሳል። ማርከስ ራሽፈርድ በቶትናም በጥብቅ እየተፈለገ ይገኛል። ወደ ፕሪሚየር ሊግ የሚመለስ ከሆነ በተለይ ፕሪሚየር ሊጉ ላይ የቶትናም መቆየት የሚረጋገጥ ከሆነ በጣም በጥሩ መንገድ ተጫዋቹን ለመጠቀም እቅድ ያላቸው ጣሊያናዊ አሰልጣኝ ሮቤርቶ ዴዘርቢ ናቸውና ዴዘርቢ ይህንን ተጫዋች ማርከስ ራሽፈርድን ከማንቸስተር ዩናይትድ እስከ 30 ሚሊዮን ዩሮ ከፍለው ባርሴሎና የማስፈረም እድሉ በጣም ጠባብ ነውና ተጫዋቹን ለማስፈረም ፍላጎት አላቸው ተብሏል። ትናንትና የካዜሜሮን በኦልድ ትራፎርድ ቆይልን ዝማሬ ስንሰማ ነበር። ኢኒዮስ በጣም ሩዝለስ የሆነ በጣም ምሕረት የለሽ ዝውውሮችን ያደርጋል ተብሎ ይጠበቃል። ብዙ ተጫዋቾች እንዲለቁ ይፈለጋል። ከማርከስ ራሽፈርድ ጀምሮ ካዜሜሮ፣ ራስመስ ሆይሉንድ በዛው በቋሚነት ይፈርማል ተብሎ ይጠበቃል። በናፖሊ ጄደን ሳንቾ የመልቀቁ ነገር የሚያጠራጥር አይደለም። ጆሹዋ ዘርኬዝ፣ ታይለር ማላሺያ፣ አንድሬ ኦናና እንዲሁም ደግሞ አልታይ ባይንዲር ከዛ በተጨማሪ ማኑኤል ኡጋርቴን ጨምሮ የሚለቁ ተጫዋቾች ናቸው። ወጣት ተጫዋቾች መካከል ቶቢ ኮሊየር በጣም ጥሩ ተስፋ የተጣለበት ተጫዋች ነበር፣ ግን እንደሚፈለገው እድገቱ አልቀጠለም። ሌሎችም ወጣት ተጫዋቾች ታይለር ፌድሪክሰን ሌላኛው ተጫዋች ነውና እነዚህ ተጫዋቾች በክለቡ እንዲለቁ ይፈለጋል የሚሉ ዘገባዎች አሉ። ከማንቸስተር ሲቲ ጋር በተያዘ አዘዲን ኦናይን የበርናርዶ ሲልቫ ተተኪ ማድረግ ይፈልጋል። አዘዲን ኦናይን የሞሮኮ ተጫዋች ነው። በዓለም ዋንጫ ላይ ኳታር ላይ በጣም የሚገርም ጊዜን አሳልፏል። ዘንድሮም ሞሮኮ ባስተናገደችው የአፍሪካ ዋንጫ ላይ ተመልክተናል። አዘዲን ኦናይን ማንቸስተር ሲቲ በ20 ሚሊዮን ዩሮ ተጫዋቹን ማስፈረም ይፈልጋል የሚሉ ዘገባዎችን እየተመለከተን እንገኛለን። ቸልሲ ቤትን በተመለከተ ደግሞ ከአንዶኒ ኢራዮላ ጋር የመጀመሪያ ንግግር ጀምሯል። በቀጣይ ምን ያክል ክለቡን ማሳደግ ይችላሉ፣ ማጎልበት ይችላሉ በሚለው ጉዳዮች ላይ ንግግር ይኖራሉ ተብሏል። ፉትቦል ለንደን ነው የዘገበው። የ43 ዓመቱ ስፔናዊ አሰልጣኝ ከቦርመዝ እንደሚለያዩ ከተረጋገጠ በኋላ እሳቸው በማርኮ ሮዘ በቦርመዝ ተተክተዋል። ቸልሲ ቤት ደግሞ የሊያም ሮዜነርን ኃላፊነት ይረከባሉ በውድድር ዓመቱ መጨረሻ ላይ የሚሉ ዘገባዎች በርከት ብለው ተደምጧል። አሁንም ቸልሲ አማራጮችን እየተመለከተ ይገኛል። አንዶኒ ኢራዮላ ጋር ደግሞ ንግግሮች መጀመሩን የሚያሳዩ ዘገባዎች አሉ። የአሊሰን ቤከር ወደ ዩቬንቱስ መሄድ ጉዳይ ብዙ ሲባልበት ነበር። በዚህ ጉዳይ ላይ እንደ ቲም ቶክ ዘገባ ከሆነ የዩቬንቱስን ግብ ጠባቂ ማይክል ዲ ግሪጎሪዮን ለመልቀቅ ወደ ሊቨርፑል ለመልቀቅና አሊሰንን ለማምጣት በቀየርም ገንዘብ ጭማሪ አድርጎ ይፈልጋል። 28 ዓመቱ ላይ ይገኛል። ዲ ግሪጎሪዮ በጣም በጥሩ ግልጋሎት ላይ የሚገኝ ግብ ጠባቂ አይደለም። ያንንም በተመለከተ ብዙ ሀሳቦች እየተሰጡ ይገኛሉ። ከዩናይትድ ጋር በተያያዘ አንድ የመጨረሻ ጉዳይ ላንሳ። ቤንያሚን ሼሽኮን የተመለከተ ነው። ማንቸስተር ዩናይትድ ተጫዋቹን ሲያስፈርመው የከፈለበት ክፍያ እስከ 70 ሚሊዮን ዩሮ ድረስ አሁን ተጫዋቹ በተለይ ማንቸስተር ዩናይትድ በቀጣይ 1 ነጥብ የሚያገኝ ከሆነና የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያረጋግጥ ከሆነ በሊግ ላይ 10 ግቦች ላይ ደርሷል። አጠቃላይ ፓኬጁ እስከ 85 ሚሊዮን ዩሮ ድረስ ይደርሳል። ያንን ክፍያ ማንቸስተር ዩናይትድ መክፈል እንዳለበት የሚያሳዩ ዘገባዎችን እየተመለከተን እንገኛለን። ከዛ በተጨማሪ ማንቸስተር ዩናይትድ እና ላይፕዚግ በክረምቱ ደግሞ የወዳጅነት ጨዋታ ለማድረግ ተስማምተዋል። ስለዚህ የነዚህ አንቀጾች ክሎዞች ይከበራሉ ተብሎ ይጠበቃል። ሁሉም እነዚህን ጉዳዮች በስፋት አነሳን። ለሰጣችሁን ጊዜ ለአብሮነታችሁ ከልብ እናመሰግናለን። ሀሳብ አስተያየቶቻችሁን ጻፉልን። ፓሪስ ሰን ጀርመን ከባየር ሙኒክ ማን ያሸንፋል? ነገም የአርሰናልን ጨዋታ በስፋት እንመለከታለን። ዝርዝር ጉዳዮችን ይዘን በየክለቦቻችሁ እንመለሳለን። ለዛሬ ግን እዚህ ላይ እናጠናቅቃለን። ጤና ይስጥልን።